ናፍቀሻታል? ናፍቀሽኛል። እኔም በጣም ነው ናፍቅሽኝ። እናትሽ ውሰድልኝ ስትለኝ ነው የምወስድሽ። እሺ፣ ህፃን ልጅ ናት፣ እሷን ተዋት። ማወቅ ግን አለባት ምኑን? ምርጫ ውስጥ እንዳስገባሻት። በህግ አምላክ ተወኝ በቃ። ምን ፈልገሽ? ስርዓት የለሽም እንዴ? ስርዓት አልበኝነትን ከአንተ ነው የተማርኩት። ያንቺ ጥያቄ እኮ እስር ቤት የታሰረን ሰው እንዴት ትልቅ አልጋ አልተዘጋጀለትም ማለት ነው። እስር ቤት ራሱ እኮ ክብር አለው። እጅ እኮ አንድ ፍሬ ህፃን ናት። እንዴት ነው ወንበር ላይ የምታስተኛት? አሁን መታልሻለች፣ ሁሉ ነገር በእጅሽ። በጣም ጥሩ። ግን አንድ ነገር ፈልጋለሁ። ደግሞ ምን ፈለግሽ? አለሜን እንዳገኘ ውላችንን ተቀደም። ከአንቺ ስራ ጋር ቱት የት ነው ያለሽው? ልጅቷን ወደዚህ ይዘሻት ነይ ቶሎ። እኔን የፈለገኝ? ዛሬ ላይ እንግዲህ ገዛኸኝ ያላሰበው ነገር ገጥሞታል ማለት ነው። ምንድነው እሱም የገጠመው ነገር? በዚህ ልክ አለሜን አገኛታለሁ ብሎ አላሰበም። እና እንግዲህ ገዛኸኝ ያጋጠመው ነገር ትሁትን በልጅቱ እያስፈራራ ልጅቷን ይዘሽ ነይ ወደዚህ ብሎ ሲጣራ እንግዲህ አለሜም እኔን አይደል የምትፈልገው ነበር ያለችው ማለት ነው። እና አሁን ገዛኸኝ ምን ያደርጋል? አለሜን በዚህ ልክ ፊት ለፊቱ ሲያገኛት ማለት ነው በር ዘግቶ ያሰቃያታል ወይስ ሽጉጥ አውጥቶ ይተኩስባታል የሚለው ነገር በጣም ግራ ያጋባል። እሱን አብረን እናየው ይሆናል። መቼም እሷ አለሜ ብቻዋን አትመጣም። ወይ አባዬ አለ ወይም ልጇ አለ ወይም እንግዲህ ፖሊሶችን ይዛ ነው የምትመጣው። ምክንያቱም እንግዲህ ገዛኸኝ እሱ ምንድነው አለሜን በዚህ ልክ እየፈለጋት ያለው ወንጀለኛ ስለሆነ የብዙ ህፃናትን ህይወት ስላጠፋና የብዙ ሰው ህይወት አጥፍቷል ለገንዘብ ሲል ማለት ነው በአለሜ ድርጅት ስም። እናም ለዛ ነው በትሁቴ ልጅ እያስፈራራ አለሜ ወደ ነበረችበት ቀድሞ ባዶ ቤት እንድትመለስ የሚታገለው ማለት ነው። የአለሜ ጤነኛ መሆን የብዙ ህይወትንም ጤነኝነት ይመልሳል። እሱም ደግሞ ህይወቱ እስከ መጨረሻው የእስር ቤት ይሆናል ማለት ነው። ይሄን ነገር ደግሞ በጣም እየፈራ ነው ያለው። ይሄ ነው እንጂ ያስፈራው አለሜ ውጭ ብትወጣና ጤነኛ ብትሆን ምንም የሚነካበት ነገር የለም። ወንጀለኛ ስለሆነ ያስፈራዋል። ብዙ የምታውቀው ሚስጥር አለ አለሜ ስለገዛኸኝ ማለት ነው። ያ ሚስጥር ደግሞ እንዲወጣ አይፈልግም። እናም እንግዲህ አለሜ በጣም ተበሳጭታበታለች፣ ተናዳበታለች። ምክንያቱም ይሄን ነገር በላይዋ ላይ ሚስት ይዘው መምጣቱ ሳያንሰው የእሷን ገንዘብ እሷ የለፋችበትን ድርጅት በሚስቱ ስም ስላረገ ማለት ነው። እናም እንግዲህ አቶ ገዛኸኝም በትሁት ልጅ እያስፈራራ ይገኛል። ትሁት ማለት በጣም ቆራጥ ሴት ናት፣ ሩህሩህም ሴት ናት ማለት ነው። እናም አሁን አባቷ እመጣለሁ ስላለ አባትየው ከመጣ ደግሞ በጣም ጨካኝና ረመኔና የትሁት አባት። ስለዚህ ገዛኸኝን አንድ ነገር አድርጎ እስር ቤት አባት ያላት ጦርነቱን ብቻዬን ወጣዋለሁ የሚል ሀሳብ ነው ያላት ማለት ነው። እናም ለዛ ነው ትሁቴም ናቲን አግኝታው ነበርና ያው ዛሬ ገዛኸኝ ልጇን ወደ ቤት እንደሚመልስላትና አለሜን አሳልፋ እንደምትሰጠው ቃል እንደገባችለት ነግረዋለች ማለት ነው። እሱም እንግዲህ አይ ችግር የለውም እተባበርሻለሁ በምትፈልጊው ነገር ብሏታል። እሷም እንግዳ ገዛኸኝ ልጅቱን ወደ ቤት ሲያመጣት አንተ ይዛት እንድትወጣ ፈልጋለሁ ብላ እናቴን ጠይቀው ደውልልሃለሁ እንድትተባበረኝ ስትለው እሱም ችግር የለም ይሄማ ለእኔ ጥሩ ነው በቃ አላት። እሷም እሺ እንደዛ ከሆነ አመሰግናለሁኝ ብለዋለች። አንቺ ግን ቆራጥ ሴት ጀግና ሴት ነች ስላት አሁን የዋህም ነኝ ጀግናም ነኝ፣ ነገር ግን አንድ ነገር አላማ ካለኝ አላማዬን ማሳካት ፈልጋለሁ እና ልጅ አንድ ነገር ሳትሆንብኝ ከዛ ቤት እንድትወጣ ፈልጋለሁ ነበር ያለችው። እሱም እሺ በደወልሽልኝ ሰዓት እገኛለሁ ብሏታል። ያው እንግዲህ እሷም እሺ ብላ ጉንጩን ስማው ሂዳለች። ይሄ ነገር ደግሞ ለሱ ምን አይነት ስሜት ተሰምቶታል? የእሱ ጉንጭ መሳም በጣም ከባድ ነገር ነው። አጋጣሚ ሆኖበታል ማለት ነውና እንግዲህ አባዬና ለሚም እያወሩ ይገኛሉ። ምንድነው ያለው አባዬ
ገዛኸኝ አንቺን ነው የሚፈልገው። አንቺን ስትሰጠው ልጇን በነፃ ይለቃታል ነበር ያለው። አለሚም እሄዳለሁ ልጇን ማዳን ፈልጋለሁ እኔ እሄድለታለሁ ሲል እስከ ዛሬ ሽጉጥር ማስፈራሪያ ነበር የሚያደርገው። ዛሬ ግን አውጥቶ ተኩሶ ይገልሻል። ስለዚህ መሄድ የለብሽም ሌላ መፍትሄ እንፈልጋለን። የትሁትም አባት ስለሚመጣ ለዛ ነው ትሁት የሚፈራችው እንጂ ሌላ ነገር አይደለም ብሏል አባዬ። እንግዲህ አለሚ ምንድን ያለችው መጥቶ በገላገለን ነበር ያለችው። እና በቃ ሁሉም ሰው እንዲሞት ይፈልጋል። አለሚ ምንድን ያለችው ገዛኸኝ ማለት በጣም ክፉ ሰውና ጨካኝ ሰው ነው። የሰዎችን ህይወት የሚጫወት ህፃናትን ለእኔ ሳይል ዝም ብሎ እንዳገኘ ለራሱ ጥቅም ብቻ ለሰዎች ሳያስብ ህፃናትን የሚጨርስ አረመኔ ነው። ለገንዘብ ብሎ ብዙ ነገር ያደርጋል። ስለዚህ ትሁቴ ደግሞ ልጇን ማጣት የለባትም እኔ ሄጄ እጋፈጠዋለሁ ብላ ነበር። አባዬም ይሄ ነገር በፍጹም የማይሆን ነው ያሉት። ገዛኸኝን ሂደሽ መጋፈጥ የለብሽም። ገዛኸኝ ማለት በጣም አረመኔ ሰው ነው፣ ተኩሶ ይገልሻል። ስለዚህ ትሁቴ ሌላ ነገር ዘዴ ትፈልጋለች፣ ጀግና ናት ብሏል አባዬ። እንግዲህ ትሁቴም ምንድነው ያለችው? የሚጣየም ወደ ቤት መታ እኔ ወንበር ላይ መተኛት አልፈልግም እማዬ ዛሬ ካንቺ ጋር ነው የምተኛው ብላለች። ያው እንግዲህ ትሁቴም በተበሳጨ ስሜት ወደ ገዛኸኝ ክላስ ሄዳ እንዴት ትጻለች ወንበር ላይ ታስተኛለህ አንተ ጨካኝ አረመኔ ነበር ያለችው። እሱም እስር ቤት የታሰረን እስረኛ ለምን አልጋ አልተሰራለትም የምትይነሽ እና መብቴ ነው እንደፈለግኩ ማስተኛት ነበር ያላት። እሷም እንደዚህ መብት የለም ሁለተኛ ልጄን እንደዚህ ልታረግ አትችልም። አለሜን ካገኘ በኋላ ስምምነታችን ትቀዳለህ እኔም ከዚህ ቤት እወጣለሁ ስትለው ያማ የማይሆን ነው የኔን ስራና ስራሽና ከልጅሽ ጋር የሚያገናኘው ነገር የለም። የቤት ሰራተኛ እስከሆንሽ ድረስ ኮንትራትሽን ጨርሰሽ ትወጫለሽ ነበር ያላት። እሷም ይሄማ አይሆንም ነበር ያለችው። እሱ ውልሽ አይቀደድም ስለዚህ አለሜን ታመጫለሽ ነው ያላት። የእሷም እንግዲህ ይሄማ ከሆነ ጥሩ በራሴ መንገድ ብላ ገዛኸኝ እንግዲህ ወንጀሎችን ሲሰራባቸው የነበሩትን ፋይሎች እያንዳንዱ እየሰበሰበች ትገኛለች ዛሬ ላይ ማለት ነው። ምክንያቱም እነዚህ ወንጀል የሰራባቸው ፋይሎች ሙሉ በሙሉ ትሁት እጅ ገቡ ማለት ገዛኸኝ ሙሉ ለሙሉ ህይወቱ እስር ቤት ይሆናል። እና አንዳንድ ፋይሎችን እንግዲህ እየሰበሰበች አይተናል ሁላችንም። ትሁቴ እንግዲህ ታሸንፋለች የሚለው ነገር አብረን የምናየው ይሆናል። ቤቲም እንግዲህ ትሁትን አልሚ ያለችበትን ቤት ተከትዬ ሽቼ አይቼዋለሁኝ። ስለዚህ አልሚን ለምን አላሳይሽኝም ስትላት እኔ አልሚን ላሳይሽ አልችልም ለምን አልገባሽም ነበር ስትላት አይ አለ ፕሮግራም ብዬ ነው አለቻት። እንኳን ከኋላ ከፊቴ ሰው እያየሁ ነው የሚሄደው እና መቼም ቢሆን አታይኝም ውሸትሽን ነው ብላታለች። እናም እንግዲህ ቤቲ እየተሳለቀች ትገኛለች በትሁት ማለት ነው። ልጅሽ ለምንድን ነው እስካሁን ያልነቃችው ስትላት እንቅልፍ አልተኛችም ይሄ ጨካኝ ባልሽ ጣውላ ላይ ነበር እያስተኛት እየከረመው ስትላት ይሄ ሁሉ የአንቺ ጥፋት ነው የልጅ ስቃይ እንደዚህ ከ6 ዓመቷ ጀምሮ ስትል እንዴት እንደዛ ትያለሽ አንቺ ሴት አይደለሽ ነገ ጧት የምትወልጂ አትመስሊም አለቻት። ይሄ ሁሉ ጥፋታችን ስትላት ነበር። ትሁትም ተናዳ ሄዳለች ማለት ነው። እንግዲህ አለሚና ናቲ ቁጭ ብለው እያወሩ መቼ ነው ይሄ ፈተና የሚያልቀውና በነፃነት እኔ እናንተ የምንቀመጠው እያለች አለሚ ስትለው ነበር። ተረጋጊ አለሚ ሁሉም ነገር ቀስ ብሎ በጊዜ ይሆናል ስለዚህ አታስቢ እያለ እሱም ሲላት ነበር። እናም እሷ ቸኩዬ እኮ አይደለም ነገር ግን ምን ታደርገዋለህ የሰዎች ፈተና በዛ የኔ ፈተና በዛ ትሁቴም ልጇም እየተሰቃዩ ነው በእኔ የተነሳ እያለች አለሚ እያዘነች አይተናታል። እናቴም እንግዲህ እናንተም ከሆነ ያላችሁበት ቤት ተመችቷችኋል ተቀመጣችሁም እያለ ሲላት ልጄ እንደዚህ እኮ ምቾት የለም መቼ ሰላም እንቅልፍ አለን ካሁን ገዛኸኝ መጣ አልመጣ እያል የስቃቄ ኑሮ ነው። ገዛኸኝ እሱ እስር ቤት ካልገባኝ አረፍት አናገኝም የእሱን ወንጀል የግድ ማጋለጥ አለብን እንጂ መቼም ቢሆን ሰላም የለንም እያለች አለሚም ስትናገር ነበር። ልጇም አንድ ቀን ሁሉም ነገር መልካም ይሆናል ትሁቴ ጀግና ናት እናሸንፋለን እያለ ሲላት ነበረ ማለት ነው። አባዬም እንግዲህ ናቲ ጠበቃ አድርጎ የያዝ ትሁቴ ማምለጥ የለበትም ትሁቴና ናቲ መጋባት አለባቸው ብሎ ነው አባዬ እንግዲህ ለአለሚ የተናገረው። አለሚም ለምን እንደ ካልክ ልጅህ አላገባትም ስትለው ልጅ የሚረባ ሰው መስሎሻል አይረባም ስለዚህ ታዩ እሱን አሁን ናቲ ይወዳታል ስለዚህ እነሱ ሁለቱ ባንድ መሆን አለባቸው እያለ ነበረው ማለት ነው። እንግዲህ ምንድን ነው
ገዛኸኝ ቤቲንም እያስፈራራት ይገኛል። ወደ አንቺ ያዞርኩትን ንብረቴን በሙሉ ወደ እኔ ማዞር አለብሽ፣ አለዛ እናትሽን ሲላት፣ እንዴት እናቴን በአንተ ስም ልትጠራ አትችልም? በቤተሰቦች አታስፈራራኝ፣ ትሁትን ጨረስክና ወደ እኔ መጣህ ነበር ያለችው ማለት ነው። እሱም እንዴት እንደዛ ልትይ አትችይም፣ እኔ እንደፈለግኩ ላረግሽ እችላለሁ፣ በገዛ ገንዘብ የገዛሁሽ ዕቃ ነሽ እያለ ሲዝትባት አይተናል። ቤቲም ተበሳጭታ ነበርና ትታው ሂዳለች ማለት ነው። እንደዚህ አይነት ነገር ልትናገረኝ አትችልም፣ ገሽ ከሌለ ሻጭ የለም ነበር ያለችው ማለት ነው። እና የትሁት ድራማ የዛሬው ክፍል ምን ያችሁ? እንደው ምን ተገነዘባችሁ? ቀጣይ ክፍል ምን ይሆናል? ግምታችሁን በኮሜንት አሳውቁኝ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ፣ አከብራችኋለሁ። ቀጣይ ክፍል እስከምንገናኝ ባይ ባይ።